በከባቢ አየር ብክለት ከተሞች ትንፋሽ እያጠራቸው መጥተዋል። በዚህ መሃል ግን አንድ አዲስ ተስፋ ብቅ አለ። ነዳጅን የሚያስቀር ከባቢ አየርን የማይበክል ቴክኖሎጂ፣ የኤሌክትሪክ ተሽከርካሪ። የኤሌክትሪክ ተሽከርካሪ አገልግሎት መስጠት መቻሉ ለሀገራችን የኢኮኖሚ ትንሣኤ፣ ለዜጎች ደግሞ የዘመናዊ ሕይወት መሸጋገሪያ ሆኗል። ኢትዮጵያ በትራንስፖርትና ሎጂስቲክ መሠረተ ልማት፣ በከተማ ትራንስፖርትና አረንጓዴ ቴክኖሎጂ ላይ ትኩረት በማድረግ ዘላቂ የትራንስፖርት ስርዓት ለመዘርጋት በመትጋት ላይ ትገኛለች። ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በታዳሽ የኃይል ምንጭ የሚጠቀሙ ተሽከርካሪዎችን በማስፋፋት ከተሽከርካሪ የሚለቀቀውን በካይ ጋዝ ለመቀነስ ባለፉት ጥቂት ዓመታት በርካታ ተግባራት ተከናውነዋል። የአረንጓዴ ኢኮኖሚክ ትግበራ አንዱ ክሪቲካል የሆነ ዘርፍ ቢኖር የትራንስፖርትና ሎጂስቲክስ ዘርፍ ነው። ይሄ ዘርፍ ፎሲል ኦይል ወይም ደግሞ የቅሪተ አካል ተረፈ ምርት የሆነውን ነዳጅ ይጠቀማል። ያ በመሆኑ ወደ አካባቢው የሚለቀው የግሪን ሃውስ ጋዝ ኢሚሽን ከፍተኛ አበርክቶ ያለው ዘርፍ ነው ማለት ነው። ይህንን ለመከላከል ኢትዮጵያ የዘርፉ ኤሌክትሪፊኬሽን ስትራቴጂ በፈረንጆቹ 2022 ላውንች አድርጋ እየተገበረች ትገኛለች ማለት ነው። የነዳጅ የቤት አውቶሞቢሎችን በማገድ ከዛ በኋላም በደረጃ እገዳውን ስኮፕ እያሳደገች አሁን ላይ ወደ 1.5 ቶን ወይም ደግሞ 14 ኩንታል የሚጭኑ የጭነት ተሽከርካሪዎች ድረስ ክልከላ ውስጥ አስገብተናል ማለት ነው። በቀጣይም ካቴጎሪን ወይም ደግሞ የክልከላ ስኮፑ ከፍ ያደረግን እንሄዳለን ማለት ነው። በዚህም ኤሌክትሪክ መኪናዎች ለሚገጣጥሙ ለሚያስመጡ አካላት የማበረታቻ ፖሊሲንም ኢንትሮዲዩስ አድርገናል። ሄዶ ደግሞ ኢትዮጵያ ከፍተኛ የውጭ ምንዛሬ እያወጣች የምታስገባው ነዳጅ ነው። ነዳጅ አናመርትም። ያ ነዳጅ ደግሞ በሂደት ለማስቀራትና ወደ ታዳሽ ኃይል ለመግባት በዚህ ሂደት ውስጥም የዘርፉ ከአካባቢ ብክለት የጸዳ እንዲሆን ለማድረግና ለአየር ንብረት ለውጥ ያለንን ቁርጠኝነት በዚህ ዘርፍም በአግባቡ በተግባር ማረጋገጥን ተልዕኮ አድርጎ እየሰራን እንገኛለን ማለት ነው። ሀገራችን በየዓመቱ ከ4 ቢሊዮን ዶላር በላይ ለነዳጅ ግዢ ታወጣለች። ይህ ማለት ካለን የውጭ ምንዛሪ ውስጥ ግማሽ ያህሉ ለዚህ ይውላል ማለት ነው። በነዳጅ ፋንታ በራሳችን የምናመነጨውን ታዳሽ ኃይል ወደሚጠቀሙ የኤሌክትሪክ ተሽከርካሪ ሽግግር መደረጉ ለነዳጅ ግዢ የሚወጣውን በቢሊዮኖች የሚቆጠር የውጭ ምንዛሪን በመታደግ የኃይል ሉዓላዊነትን ያረጋግጣል። ነዳጅ እንደሚታወቀው በጣም ፖለቲካል ቱል ነው። ፕላስ ደግሞ የምናጓጉዝበት የነዳጅ ደግሞ ሂደት በዓለም ገበያ ነው የሚወሰነው። ሀገራት በራሳቸው በተናጥል ዋጋ መወሰን አይችሉም፣ አመቺ አይደለም። ለዛ የግሎባል ፕሮዳክት ስለሆነ እና አምራች ሀገራት ደግሞ ስለሚወስኑ ከዚህ አይነት ማነቆ ለመውጣት ሀገራት ወደ ታዳሽ ኃይል የሚጠቀሙ ተሽከርካሪዎች ሽፍት እያደረጉ ነው። ኤነርጂ ሉዓላዊነትን ለማረጋገጥ ነው። ሁለተኛ ደግሞ ለአካባቢ ጥበቃ ያለንን ቁርጠኝነት ተግባራዊ ምላሽ የምንሰጥበት ነው። ሶስተኛ ደግሞ ኢትዮጵያ በተፈጥሮ ሀብት የታደለች በተለይ ታዳሽ ኃይል የሚጠቀም ያላት ሀገር ነች። ይህን የሚጠቀም ደግሞ የትራንስፖርትና ሎጂስቲክስ ዘርፍ ማድረግ የራስ ፕሮጀክትን ስለምንጠቀምም ዜጎች ትራንስፖርት ሲጠቀሙ ትራንስፖርት በቀላሉ የሚጠቀሙበት መሆን አለበት የሚል በአዋጁ የተሰጠው ተልዕኮ የምናገኘው አንዱ ታሪፍ ነው። ታሪፍ አሁን ላይ ነዳጅ መሰረት ያደረገ ታሪፍ ነው የምንሰራው። ዓለም ገበያ በጨመረ ቁጥር የኛም ነዳጅ ከፍ ይላል። በዛ ሰዓት ታሪፍ እንጨምራለን ማለት ነው። የዜጎች የመክፈል አቅምን ይፈታተናል። ይሄ ሁኔታ የራስ ፕሮዳክት ሲሆን ግን የመክፈል አቅምን መሰረት ያደረገ የዜጎችን አቅም የማይገዳደሩ ታሪፎችን ኢምፕሌስ እያደረግ ዜጎች በቀላሉ ትራንስፖርት እንዲጠቀሙ የመኪና ዋጋም በሂደት እየቀነሰ ዜጎች የመኪና የመግዛት አቅማቸው እንዲሰፋ እድላቸው እንዲሰፋ በር የሚከፍት ነው እና በጣም ማልቲፐርፐዝ የሆነ ጠቀሜታ ነው ያለው። የታዳሽ ኃይል የሚጠቀሙ ተሽከርካሪዎች በተለይ ኤሌክትሪክ የሚጠቀሙ ተሽከርካሪዎችን በስፋት ተግባራዊ ማድረግና ወደ አሰራር ማስገባት እንደኛ አይነት ሀገራት ትልቅ ጠቀሜታ ነው ያለው። እንደ ሀገር ካሰብነው በራሷ ታዳሽ ኃይል በሃይድሮሊክስም ይሁን በጋዝም ይሁን በተለያዩ አይነት በራሷ ልታገኛቸው ከምትችለው አንጻር ስንወስድ የውጭን የዶላር ፍጆታን
ከመቀነስ አንጻር ትልቅ የሆነ እፎይታ ለሀገራችን ይዞ ይመጣ ቴክኖሎጂ ነው ብለን ነው የምናስበው። ምክንያቱም ራሳችን በመናመርተው ስንሰራና ገዝተን ኢምፖርት አድርገን ከምንሰራው የማይወዳደር ትልቅ ጥቅሞችን ነው ይዞ የመጣው። ያ ደግሞ ሲሆን ደግሞ እንደ ግለሰብ ደግሞ እንወስደው ግለሰቦች ነዳጅ እየሞሉ የሞተር ዘይት እየቀየሩ የሞተር እድሳት ወጪ እያወጡ ይጠቀሙት ከነበረው ነገር አሁን ላይ ያ ነገር ቀርቶላቸው ቤታቸው በሚያገኙት ቻርጅ እያደረጉ መኪናቸው መጠቀም ስለቻሉ ያም በግለሰብ ደረጃ ይዞት የመጣው ጥቅም አለ። ነዳጅ ከማሰብ ኤሌክትሪክ ላይ ቻርጅ አድርገህ ወደ ስራ መግባት የተሻለ ነገር ነው። ከናፍጣ ጋር አይገናኝም። ለስራችንም የተሻለ ነው። ዘይት የለም፣ ጭስ የለም። በኢትዮጵያ የታዳሽ ኃይል አማራጮች በስፋት መኖር ደግሞ ከነዳጅ ተሽከርካሪዎች ወደ ኤሌክትሪክ ተሽከርካሪዎች የሚደረገውን ሽግግር አስተማማኝ ያደርገዋል። በ10 ዓመቱ ስትራቴጂ የልማት ዕቅድ በሀገር አቀፍ ደረጃ ከ500 ሺህ በላይ ተሽከርካሪዎች የታዳሽ ኃይል አማራጭን እንዲጠቀሙ ለማድረግ ግብ ተይዟል። ይህም ለዜጎች ንጹህ አየር፣ ለሀገራችን ደግሞ ጠንካራ የኢኮኖሚ ፋይዳን የሚያስገኝ የመንገዳችን ጅማሮ ነው። ስንተገብር ብዙዎች ያለመቀበል ሁኔታዎች ውስጥ ገብተው ነበር። ነገር ግን አሁን ላይ ተጠቅመው ሲመለከቱና ከነዳጅ መኪና አኳያ በየቀኑ ያለው ወጪ፣ የጥገና ወጪ፣ የነዳጅ ወጪ ሲመለከቱና ኤሌክትሪክ መኪናዎችን ገዝተው ለአመታት የተጠቀሙ ዲፈረንሱን ሲመለከቱ አሁን ተጠቃሚዎችም አስመጪዎችም ተቋማትም ይህን ስትራቴጂ የተቀበሉና በራሳቸውም ጆይን አድርገው እየመሩ ያሉበት ሂደት አለ። ኢንቨስት ያደረጉበት ያለበት አግባብ ተፈጥሯል ማለት ነው። የ10 ዓመት እቅዳችን 500 ሺህ እና ከዛ በላይ መድረስ ነው። ኤሌክትሪክ ተሽከርካሪዎችን አሁን 115 ሺህ አካባቢ ደርሰናል ማለት ነው። በየቀኑ ማለት ይቻላል የነዳጅ ዋጋ በጣም እየጨመረ እየሄደ ነው እና ካለንበት የሀገራችን ኢኮኖሚ አንጻር እንደዚህ አይነት ክስተቶች እንዳይፈጠሩ መንግስት ቀድሞ የወሰደው እርምጃ የኤሌክትሪክ መኪኖች በስፋት እንዲገቡ የወሰነው ውሳኔ በጣም ጠቀሜታ አለው ማለት ነው። ኢኮኖሚውንም ሴቭ እንዲያደርግ ሰዎችም እንዳይጉላሉ እንዳይቸገሩ ጥሩ ውሳኔ ወስኗል። ድሮ ከምናስገባቸው የቤንዚን መኪኖች መንግስት በወሰደው አቅጣጫ የኤሌክትሪክ መኪኖች ቀረጣቸው በጣም አነስተኛ ነው። ያ በመሆኑ አንጻር በጣም ዘመናዊና ጥሩ መኪኖችን በጣም ተመጣጣኝ በሆነ ሂሳብ እንድናቀርብ አስችሎናል። ያ መሆኑ የገበያውን መበራከት አስፍቶታል። አሁን ላይ የነዳጅ ዋጋና የጥገና ወጪ የብዙዎችን ኪስ እየፈተነ ይገኛል። ከነዳጅ ጥገኝነት ተላቆ የኤሌክትሪክ መኪናን ማሽከርከር በቴክኖሎጂ ከመዘመን ባለፈ የውጭ ምንዛሪ እጥረትን የሚቀርፍ የብልሆች ውሳኔ ሆኗል። እኔ ራይድ ነው የምሰራበት እና በነዳጅ ወጪ ከሆነ በሱ በትንሹ 3000 ብር ወጪ ይደረጋል በቀን። በዚህ ግን ምንም ኮስት የለውም። ቢያንስ እዚህ መጥቼ በሞላ ራሱ አንድ 500 ራሱ አይሞላ 400 ምናምን እስከ 500 ያለው ነው ኮስቱ። ሰርቪስ ሲደረግ ዘይት መቀየር፣ ሞተር ነከሰብኝ እንደዚህ የሚባል ነገር የለውም። የባትሪና የባትሪ ሲስተም ብቻ ነው የምንጠብቀው። በወር እስከ 20 ሺህ ብር ምናምን ይፈጅብኝ ነበር። የቤንዚን መኪና ነበረኝ። አሁን ግን በወር 2000 ብር ይበቃኛል። 18 ሺህ ብር አተርፋለሁ ማለት ነው ከቤንዚን ላይ። እውነት ለመናገር ኤሌክትሪክ መኪና ከነዳጅ መኪና ሞር የተሻለ ማለትም አንደኛ ለከተማ ጽዱነት ከድምጽም አንፃር በጣም ጸጥ ያሉ ናቸው። ማይረብሹም፣ ከተማም ማይረብሹም፣ ድምጽም የላቸው እና በጣም አሪፍ ናቸው። በትንሽ ኮስት ነው ፉል የሚደረጉት። ቤት ውስጥ ፉል ስናደርጋቸው በትንሽ ኤሌክትሪሲቲ ነው ፉል የምናደርጋቸው። እዚህ ደግሞ ፋስት ቻርጅ ስንመጣም ስቲል ኮስቱ ከነዳጅ መኪና ማለትም ኦልሞስት በ3 እጥፍ ምናምን ርካሽ ነው። ኤሌክትሪካል የሚሰራ ኢንጂን ነው የሚጠቀመው። ያ ማለት ሞተር የለውምና ያ መሆኑ መኪኖቹ ሰርቪስ በሚደረጉበት ጊዜ ላይ ልናወጣቸው የምንችላቸው በየ5000 ኪሎ ሜትር ላይ የሞተሩን ዘይት፣ የሞተሩን ፊልትሮ፣ ሞተሩን ማደስ ምናምን የምንላቸው ትልልቅ የሜካኒካል የጋራጅ ወጪዎች አሉብንና እነዛን ነገሮች ያስወግድልናል። በመካከለኛው ምስራቅ በተከሰተው ግጭት ሳቢያ የሆርሙዝ ሰርጥ በከፊል መዘጋቱን ተከትሎ የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ አሻቅቧል። ይህ ድንገተኛ ቀውስ በበርካታ ሀገራት ላይ ከፍተኛ የኢኮኖሚ ጫና ያደረሰ ቢሆንም ኢትዮጵያ በ2016 ዓ.ም ለነዳጅ ተሽከርካሪዎች በሯን በመዝጋት ወደ ኤሌክትሪክ ተሽከርካሪዎች ፊቷን በመመለስ የወሰነችው ታሪካዊ ውሳኔ አሁን ላለው ዓለም አቀፍ ቀውስ እንደ መከላከያ ጋሻ ሆኖላታል። አሁን ደግሞ ዓለም በአጭር ጊዜ ውስጥ ዓለምን ቀጥ ያደረገ ፈተና ሆኗል። ነዳጅ የሚያመርቱ ሀገራት የሚጓጓዝበት የሎጂስቲክስ መሰረተ ሩት እንዳለ አፌክትድ ሆኗል ማለት በዚህ ጦርነት።
ስለዚህ ሀገራት አሁን ነዳጅ የማግኘት እድሉ በጣም እየጠበበ ነው። ካገኙትም ደግሞ በጣም ውድ ነው። $100 በላይ ሆኗል ዛሬ ላይ። ነገ $200 እንደማይገባ ምንም ዋስትና የለም። እነዛን በመፍታት ስኩተርን፣ ብስክሌትን፣ የእግር ጉዞን፣ የማስ ትራንስፖርትን፣ ኤሌክትሪክ ተሽከርካሪዎችን በመጠቀም የአሁኑን ችግር እንደ ማውጫ ስትራቴጂዎች አድርገን መጠቀም እንችላለን ማለት ነው። የኤሌክትሪክ ተሽከርካሪ ትራንስፖርት ብቻ አይደለም፣ የኑሮ ዘይቤ ለውጥ ጭምር እንጂ ቀላልና ዘመናዊ ህይወት እንዲሁም ከተፈጥሮ ጋር እርቅ የማውረጃ መንገድ ነው። ውስጥ ሆነ ራሱ የሚረብሽ ነገር የለም። ከስተመር ጭኜ እዚህ ሆኖ ላይቭ ገብቶ ሚቲንግ እየተሳተፉ የሚሄዱ አሉ። እዚህ አጠገብ ሆኖ ማለት ነው። ድምጽ የለም። መንገድ ላይ ጭስ ምናምን አያወጡም። ከተማን አይበክሉም። ይህን የመሳሰሉ አድቫንቴጆች አሉ። ጭስ አልባ ናቸው። ጭስ የለውም። የሚበክለው አየር የለም። ምቾት አላቸው። በጣም ምቹ ናቸው። እንደ ነዳጅ መኪናዎች ብዙ ጊዜ ሰርቪስ የሚጠይቁ አይደሉም። ጠዋት ላይ ማሞቅ፣ ቤንዚን እስኪዘዋወር ሙቀትና እንትን እስኪል ማቀጣጠል ምናምን የሚለውን ነገሮች በጣም አስቀርቷል። ኦልሞስት የቸኮለ ሰው ወዲያውኑ ተነስቶ መሄድ የሚችልበት አይነት መኪና ነው። በዛ ጥቅም አለው። መኪኖቹ በጣም ዘመናዊ ናቸው። ከዘመናዊነትም አልፎ ደግሞ ምቹ ናቸው። በቴክኖሎጂ በጣም የታገዙና ጊዜውን ተራሱ መኪኖች ስለሆኑ በጣም ጉልበታቸው አውትፑታቸው ከ90% በላይ ጉልበትና ኤፊሽንት የሆኑ መኪኖች ናቸው በኤሌክትሪክ መኪኖች ላይ የምናገኘው። ያ ማለት ከቤንዚን መኪኖች ጋር ሲወዳደር ማለት ነው። ቀድሞ አሁን ላይ በደንብ ፍላጎትም እየጨመረና ተጠቃሚም እየበዛ ከተማችን ላይ እንደምንመለከተው ብዙ የኤሌክትሪክ መኪኖችን ማግኘት እንችላለን ማለት ነው። የኤሌክትሪክ መኪኖች በጣም ፍላጎታቸው ከእለት ተእለት ከጊዜ ጊዜ እየጨመረ እየመጣ ነው ያለው። ከተማ ውስጥ በምታይበት ጊዜ ድሮ የነበሩት ቤንዚን መኪኖች እየተቀየሩ አሁን ብዙዎቹ ደንበኞቻችንም ድሮ ቤንዚን ሊገዙ ነው የነበሩት ራሳቸው መልሰው ሸጠው ወደ ኤሌክትሪክ መኪኖች እየገቡ ነው። ያ ማለት ተቀባይነታቸው በጣም እየጨመረ መጥቷል። አዲስ ደግሞ መተን እንገዛለን የሚሉ ደንበኞች ደግሞ ቲፒካሊ ኤሌክትሪክ መኪኖችን ነው እየመረጡ ያሉት።